አባቶች ተገድለዋል። ለኛ በጸለዩ ለሀገር በጸለዩ እግዚአብሔርን ስለመረጡ አባቶች ተገድለዋል። ባኩት ዝቋላ አቦ አንድነት ገዳም የሚገኙ አባቶች መገደላቸውን ሰማን። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቁ በዋሻ የሚኖሩ መነኮሳት በታጣቂዎች ተገደሉ። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኙ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት ዛሬ ሰኔ 15 2017 ዓ.ም በታጣቂዎች የተገደሉ ሲሆን ይኸው አሁንም በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ላይ ደም ፈሷል። ካህናት አባቶች ተረሽኖ ተገድሏል። እንዲሁም ደግሞ ሌሎች ካህናት አባቶች ታፍኖ ተወስዷል። ቢገባችሁና ብትረዱት ኖሮ እነኚህ መናኛን አባቶች ለእናንተ የሚወት ነበር ሲጸልዩ የነበር። በቸርነት አመሰግናለሁ ጭብጨባ ላለም። ሰላም የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦች ኢትዮጵያውያን፣ ኤርትራውያን በሀገር ውስጥም በውጭም ያላችሁ እንዴት አላችሁኝ? ዛሬም እንግዲህ እንደተለመደው ከሚያስቁ ቪዲዮዎች ጋር አልመጣንም። ነገር ግን ለእናንተ ይመጥናሉ ብዬ ያሰብኳቸውን አሪፍ ቪዲዮዎች ይዤላችሁ መጥቻለሁ። ወደ ቪዲዮቹ ከማለፋችን በፊት ግን ቪዲዮን ላይክ በማድረግ እንዲሁም ለቻናል አዲስ የሆናችሁ ቻናልን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ወደ ቪዲዮ እንግዲህ የበጋው ወራቶች አልቀው የክረምቱ ወራቶች የሚጀመሩበት ነው። ታዲያ በዚህ ጊዜ የተለያዩ የመንግስትም ሆነ የግል ዩኒቨርሲቲዎች ትልቅ የትምህርት ተቋማት ማለት ነው የተለያዩ ተማሪዎቻቸውን የሚያስመርቁበት ጊዜ ነው። ብዙ ዓመት የለፉባቸውን ተማሪዎች እንግዲህ ብዙ ዓመት የደከሙባቸውን ተማሪዎች የሚያስመርቁበት ጊዜ ነው። እንግዲህ ምርቃት ሲባል በተለምዶ ሁሉም ሰው አብዛኛው የሚያሳልፈው የምርቃት ስነ ስርዓት አለ፣ ደስታውን የሚገልጽበት መንገድ። ታዲያ በዚህ ሰሞን በቲክቶክ እና በተለያዩ የሶሻል ሚዲያ መተግበሪያዎች ላይ የተለያዩ ሰዎችን ማለትም የብዙ ሰዎችን ቀልብ ስበው የነበሩ የምርቃት ደስታ አገላለጻቸው እንግዲህ ለየት ያሉ ቪዲዮዎች ተለቀዋል። ታዲያ ከነዛ መካከል እንግዲህ እኛም 1 2 3 ቪዲዮዎች አሉ። እስኪ እነሱን አይተን እንመለስ። አድርገልኛልና በቸርነት አመሰግናለሁ። ጭብጨባ ላለም አማኑኤል እገዛልሃለሁ መዳን። ሰዎች እንግዲህ ምርቃት ሲባል የለመኑ በተለያዩ በዓለማዊ የደስታ አገላለጾች ነው። አብዛኛው ሰው የምርቃቱ ቀን እንግዲህ የተለያዩ ነገሮችን ይፈጽማል። ነገር ግን እነዚህ ቪዲዮዎች ፈጣሪንም ማመስገን እንዳለብን እዚህ ደረጃ ለመድረሳችን ዋናውና አንደኛው ምክንያት ፈጣሪያችን ስለሆነ እንግዲህ ምንም ነገር ከተደረገልን በኋላ የጀመርነው ነገርም ከጨረስን በኋላ ፈጣሪያችንን ማመስገን እንዳለብን የሚያስረዱ ቪዲዮዎች ስለሆኑ እና ደስ ይላሉ ብዬ ስላሰብኩኝ ነው ይዤላችሁ የመጣሁት። እንግዲህ ከዚህ ከምርቃት ጋር በተያያዘ እንግዲህ ሰሞኑን ከነዚህ ቪዲዮዎች በላይ እንግዲህ በጣም ሲያነጋግር የነበረ አንድ ቪዲዮ አለ። እስኪ እሱን አይተን እንመለስ። እናቴ ኪራዩ አለብኝ የ9 ወር ቤትሽ ዋጋውን አላውቅም አንቺም አልተናገርሽ ሰዎችን ጠይቄ ያውቁት ይሆን ብዬ ተከፍሎ ያልቃሉኝ ብድሯ የምዬ ውስጥሽ እንዳን Foto video
ቤተሰቦች እንግዲህ እንዳየኑ ቪዲዮ በጣም ልብ የሚነካ የሚያሳዝን ቪዲዮ ነው። እንግዲህ በምርቃቱ ዕለት እዚህ ደረጃ እንዲደርስ እንግዲህ መስዋዕትነት ከፍላ ከሰል ተሸክማ ያሳደገችውን እናቱ እንግዲህ በምርቃት ቀን በአደባባይ እሱ እንግዲህ ከሰል ተሸክሞ ነው የገለጸበት መንገድ በጣም ደስ ይላልም ያሳዝናልም። ያው እናት ማለት ለሁላችንም ምን ማለት እንደሆነ እንግዲህ ልነግራችሁ አልችልም። ሁላችንም እንግዲህ እናት ሲባል መግለጫ ቃላት እስከሚያቅተን ድረስ ስለ ደግነታቸው እኛ እዚህ ስንደርስ እዚህ ለመድረሳችን ምን ያህል መስዋዕትነት እንደከፈሉ ሁላችንም የምናውቀው ነው። ታዲያ በዚህ ጉዳይ በዚህ ቪዲዮ እንግዲህ ብዙ ሰዎች አይተውት ብዙ ነገሮችን ብለዋል። ታዲያ ደስ በሚያስብ መልኩ እንግዲህ ሰርፕራይዝ ከወደ አሜሪካ ለኚህ እናት እንግዲህ ስጦታ መስጠት የሚፈልጉ ብዙ ዲያስፖራዎች እንዳሉ ሰምተናል። ታዲያ እስኪ ስለሱ አንድ ቪዲዮ አለ አይተን እንመለስ። አሜሪካ ያሉ ሰዎች ይህችን እናት ሊሸልሟት ይፈልጋሉ። አድራሻዋን እየተፈለገ ይገኛል። ወደ ጅማ አካባቢ የምትኖሩ ሰዎች የዚችን እናት አድራሻ የምታውቁ ጠቁሙ ተብላችኋል። መረጃውም የዳጉ ጆርናል ነው። ቪዲዮንም ኮፒ ሊንክ ሪፖስት በማድረግ ብዙ ሰዎች ጋር አድርሱ። መልካም ቀን ቤተሰቦች። እንግዲህ እንዳያችሁት አሜሪካ ያሉ ኢትዮጵያውያን እኚህን ምርጥ እናት እንግዲህ ሊደግፏቸው ሊያበረታቷቸው ይፈልጋሉ። ስለዚህ እኛም እንግዲህ ኢትዮጵያውያንም ኤርትራውያንም እሳቸውን ማገዝ አለብን። በተጨማሪም እንግዲህ እዚህ ኢትዮጵያ ውስጥ እየኖራችሁ እንግዲህ አድራሻቸውን የምታውቁ ሰዎች አድራሻቸውን በመጠቆም እንግዲህ እንርዳቸው። ደስ ይላል። ከልጃቸውን ካስመረቁ ማግስት እንግዲህ ፈጣሪ የስንት ዓመት ልፋታቸው ሊከፍላቸው ስለሆነ እኛም እንግዲህ አድራሻቸውን የምናውቅ ሰዎች አድራሻቸውን በመጠቆም ልንተባበራቸው ይገባል ባይ ነኝ። አባቶች ተገድለዋል። ለኛ በጸለዩ ለሀገር በጸለዩ እግዚአብሔርን ስለመረጡ አባቶች ተገድለዋል። ባኩት ዝቋላ አቦ አንድነት ገዳም የሚገኙ አባቶች መገደላቸውን ሰማን። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቁ በዋሻ የሚኖሩ መነኮሳት በታጣቂዎች ተገደሉ። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኙ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት ዛሬ ሰኔ 15 2017 ዓ.ም በታጣቂዎች የተገደሉ ሲሆን የተወሰኑት ታፍነው መወሰዳቸውን ገዳሙ ለማህበረ ቅዱሳን ሚዲያ ገልጿል። ስለተገደሉትና ታፍኖ ስለተወሰዱት መነኮሳት ቁጥርና ዝርዝር ጉዳዩን አጣርተን መረጃዎችን የምናደርስ ይሆናል ሲል የማህበረ ቅዱሳን ብሮድካስት አገልግሎት ዘግቧል። የካቲት 2016 ዓ.ም ጨምሮ በተለያዩ ጊዜያት በተደጋጋሚ በገዳሙ ላይ በተመሳሳይ ጥቃት መድረሱ የሚታወስ ነው። ይኸው አሁንም በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ላይ ደም ፈሷል። ካህናት አባቶች ተረሽኖ ተገድሏል። እንዲሁም ደግሞ ሌሎች ካህናት አባቶች ታፍኖ ተወስዷል። ቢገባችሁና ብትረዱት ኖሮ እነኚህ መናኛን አባቶች ለእናንተ የሚወት ነበር ሲጸልዩ የነበር። ሁሌ ባለማተቦችን መግደል፣ ሁሌ ኦርቶዶክሳውያኖችን መግደል፣ ሁሌ ካህናት አባቶችን መናኞችን በየገዳሙ በየዱሩ ያሉትን ካህናት አባቶችን መግደል የማይሰለቻችሁ ፍጥረቶች እግዚአብሔር የማይምጣ ፍርዱን ከመድኃኔዓለም ነው የምንጠብቀው። ነገ በሰፊው መለስበታለሁ። እስከዛው ግን ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለመላው ኦርቶዶክሳውያን ባለማተቦች አድርሱልኝ። አመሰግናለሁ። ወዳችኋለሁ። እንግዲህ እንደሰማኑ በዝቋላ አቦ የሚኖሩ አባቶቻችን መነኮሳት እንግዲህ ግማሾቹ ተገድለዋል፣ ግማሾቹ ደግሞ በማይታወቁ ኃይል እንግዲህ በታጠቁ ኃይል ታፍነው ተወስደዋል። እንግዲህ ይሄን ነገር በቪዲዮዎቹም እንደተመለከትነው በተደጋጋሚ እዛ ቦታ ላይ የሚፈጸም ጉዳይ ነው። ነገር ግን እንደዚህ የምታደርጉ ሰዎች እንግዲህ የእምነት አባቶችን እየወሰዳችሁ እንደዚህ የምታግቱ የምትገሉ ሰዎች አብዛኛውን የኢትዮጵያ ሕዝብ የሚኖርበትን ነገር እንደማትገልጹ እና በጣም ጭንቅላታችሁ የወረደ እንዴት ነው ለሀገር የሚጸልዩ ለእምነቱ ተከታዮች ብቻ አይደሉም። እንግዲህ በየትኛውም እምነት ተከታይ ያሉ አባቶች እንደዚህ በእምነታቸው ከፍተኛ ደረጃ ላይ የደረሱ አባቶች እንግዲህ ለራሳቸው የእምነት ተከታዮች ብቻ አይደለም ጸሎት የሚያደርጉት በተለያዩ ለሀገር በተለያዩ እምነት ተከታዮች ስር ላሉ ሰዎችም ጭምር ነው እና ጸሎት የሚያደርጉት የተለያዩ ጥሩ ምኞቶችን እንግዲህ ጥሩ ነገር እንዲመጣ ከፈጣሪ የሚያጸኑት እንደዚህ ባናረግ ጥሩ ነው። ነገር የለውም። እንደገና ደግሞ አብዛኞቻችን ኢትዮጵያን አትወክሉ። እንደዚህ የሚያደርጉ ሰዎች እንግዲህ ትንሽ ናቸው። እባካችሁ እረፉ። እንደዚህ አይነት ነገሮች አይጠቅሟችሁም ባይ ነኝ። እንግዲህ
እኛን የሚወክለን አንድ ቪዲዮ አለ። ቪዲዮም እንዴት መሰላችሁ? እንግዲህ የኦርቶዶክስ ተዋህዶ ቤተክርስቲያን እንግዲህ በአንዲት በገጠር አካባቢ የምትገኝ ኦርቶዶክስ ተዋህዶ ቤተክርስቲያን ስትመረቅ የሙስሊም ወይም የእስልምና እምነት ተከታዮች እንግዲህ ለቤተ ክርስቲያኒቷ ስጦታ ሲያመጡና የነበረው ደስ የሚል ሁኔታ የሚያሳይ ቪዲዮ ነው። ለእነዚህ ሰዎች እንግዲህ አባቶቻችን ለሚገዱ ለሚያጠፉ ሰዎች እንደ ትምህርት ይሆናል ብዬ ስላሰብኩ ነው። እስኪ እሱ ቪዲዮ አይተን እንመለስ። ሃሌሉያ ሽንሶ ጋላታ ሃሌሉያ ሃሌሉያ ሽንሶ ጋላታ ተናገስ ናገ ባያቴ ናገስ ናገ ባያቴ ሃሌሉያ ሃሌሉያ ሽቅርሶ ጋላታሾ ሃሌሉያ ሃሌሉያ ሽቅርሶ ጋላታ ማሮቴ መገኒንኪ ሱሜ ዱችን ወዳል ፋተሜ ከናዱም መሬት ከዱዋል አሜን ኦርቶዶክሳዊ ቤተ ክርስቲያን ያስፈልገዋል ብለው ከጎናችን የቆሙ እዚህ ያሉ የፕሮቴስታንትም አማኞች እንዲሁ ለኦርቶዶክስ ተዋህዶ ቤተ ክርስቲያን እዚህ ጋር ቤተ ክርስቲያን ያስፈልጋል ብለው ያመኑ ይሄው እንደምታዩት እዚህ ጋር አጠገብ ያሉ ሙስሊሞች ያመጡትን ሁሉ መባ ተመልከቱ። በእውነት ዳቦ እንጀራ መጥቷል። ወጣም ከነወጡ ያውላችሁ ፊት ለፊቴ ይሄ ህዝብ ቂሻ መጥቶ እንዲሁ መሄድ የለበትም። ለቂሻ ሙስሊም እንግዳ ተቀባይ ነው ብለው ይዘው መጥተዋል። በእውነት አመስግኑልን። ይህች ናት ኢትዮጵያ። ኢትዮጵያ ይህች ናት። ሙስሊም ክርስቲያኑ ተባብሮ የሚኖርባት። በጣም ደስ በሚል መልኩ ሙስሊም ወንድም እህቶቻችን፣ ፕሮቴስታንት ወንድም እህቶቻችን እንግዲህ እንዲህ ለቤተ ክርስቲያኒቷ የሚያስፈልጉትን ነገሮች ይዘው ሲመጡ ህዝቡም እንግዲህ በደስታ ሲቀበሉ፣ ሲዘምሩ፣ ፈጣሪያቸውን ሲያመሰግኑ የሚያሳይ ቪዲዮ ነው እንግዲህ አብረን ያየነው። ታዲያ እባካችሁ አባቶቻችንን እየገደላችሁ ያላችሁ በተለያዩ እምነቶች እንግዲህ ያሉ ሰዎችን እንደዚህ የምታደርጉ ሰዎች ጥቂት ናችሁ። ምግባራችሁ በጣም አስተሳሰባችሁ የወረደ ነው። ስለዚህ እኛ የምትወክለን እንግዲህ አሁን እንዳየኑ ፍቅር የሆነች ኢትዮጵያ ነው የምናውቃት። ቤተሰቦች እንግዲህ ከዚህ ጉዳይ ሳንወጣ ከቤተ ክርስቲያን አባቶች የተሰጠ መግለጫ አለ። በዚህ ጉዳይ መግለጫውም እንደሚከተል ይሆናል። ብፁዕ አቡነ ቀሌምንጦስ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም መነኮሳት የተፈጸመውን ጥቃት አስመልክቶ የተሰማቸው ሐዘን። ብፁዕ አቡነ ቀሌምንጦስ በጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ እና መምሪያ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቀ በዋሻ የሚኖሩ መነኮሳት በታጣቂዎች መገደላቸውን አስመልክቶ የተሰማቸው ሐዘን ገልጸዋል። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት ሰኔ 15 ቀን 2017 ዓ.ም በታጣቂዎች የተገደሉ ሲሆን የተወሰኑት ታፍነው መወሰዳቸውን ገዳሙ ለማህበረ ቅዱሳን ሚዲያ ባደረሰው መረጃ ገልጿል። ዓለም በቃኝ ብለው ለስጋቸው ሞተው ለሰማይ መንግስት ሕያው እየኖሩ ያሉ ሳይሞቱ የሞቱ ሞተው ያልሞቱ መነኮሳትን መግደል የሞራልና የህሊና ውድቀት፣ የኢትዮጵያንን ታሪክ ባህልና ሃይማኖታዊ እሴት የማይመጥን አሳፋሪ ድርጊት ነው ሲሉ ኮንነውታል። ቤተሰቦች እንግዲህ መግለጫው እንዳየኑና እንዳነበብኩላችሁ ይመስል ነበር። የነገሮች መገጣጠም ቢያስገርመኝም እንግዲህ በትላንትናው ሰይፉ ኦኒቤስ ፕሮግራም የምንወዳቸው የኦርቶዶክስ አባት እንግዲህ ቀርበው ደስ የሚል ቆይታ ነበራቸው በሰይፉ ኦኒቤስ ላይ። ታዲያ እኔም ከዛ ቆይታቸው ላይ አንድ 5 ደቂቃ የምትሆን ቪዲዮ ይዤላችሁ መጥቻለሁ። ቪዲዮን ከተመለከትን በኋላ ሀሳብ አስተያየታችን እንሰጥበታለን። ወደ ቪዲዮ እንደው ካገኘሁት አይቀር አንዳንድ ሰዎች ምን ሲሉ ሰማው መሰሎት ብፁዕ አባታችን፣ አሁን ሁሉም ነው ማለት ይከብዳል፣ ግን የስነ ምግባር ችግር ሀገራችን ላይ ይታያል አልፎ አልፎ። ለምሳሌ ሶሻል ሚዲያ ላይ ባለፈው አንድ እንግዳ አቅርቤ የነበረ በታማኝነት ብር የመለሱ የኢትዮጵያ አየር መንገድ ሰራተኛ ናቸው እና
አንድ $70,000 አግኝተው መለሱና እንግዲህ በአደባባይ እዚህ የነበረው ሰው በደንብ አመስግነናቸው ብዙ ሰው አትንቋቸዋል። ግን ያ እዛ ቪዲዮ ስር የነበረውን አስተያየት አንዳንዱን ሳየው እንዴት የሚያስብል ነው። ለምሳሌ እንዴ እግዚአብሔር ከዚህ በላይ ወርዶ ያናግርህ ወይ ለምን ያገኘውን ገንዘብ አልተጠቀምክበትም የሚል ነው። እንዲህ እምነትን በተመለከተ ስነ ምግባር ላይ አልፎ አልፎ ችግር አለ ይባላልና ይሄን ለማስተካከል መፍትሄ የሚጠቁሙት አሉ እርሶ? እኔ እንደሚገባኝ አሁን ከቅርብ ጊዜ በዚህ 100 ዓመት እንደዛ አካባቢ የመጣ የስነ ምግባር ዝቅጠት ይመስለኛል እንዲህ ያደረገን ያለው። እንደው ከክርስቶስ ልደት በፊት 420 አካባቢ የነበረ አንድ ግሪካዊ ጸሐፊ ስለ ኢትዮጵያውያን ሲናገር ነውርን የተጸየፉ ይላል። ኢትዮጵያውያንን ሲገልጽ ነውርን የተጸየፉ ቸርነታቸው እንዳምላካቸው ናቸው ይላል። በቃ ይሄ ማለት ነውርን የተጸየፉ ማለት ስርቆትን፣ ውሸትን፣ መገዳደልን፣ መሰራረቅን የተጸየፉ ሰጮች እንደውም መንገደኛ ስንቅ አይዝም በእነሱ ባህል ይላል። ይኸው ከደረሰበት ደርሶ ግባ ቤት የእግዚአብሔር ነው ተብሎ ተስተናግዶ የሚሄድ ነው እና ሳያቸው ቸርነታቸው እንዳምላካቸው ነው ብሏል። እንግዲህ ከዛ በተለይ ደግሞ እንግዲህ ብዙ ወረራ ተካሂዷል። ያው ብዙ ወረራ ብዙ ጦርነት ሲካሄድ ኢኮኖሚ ብቻ አይደለም የሚያሳጣው፣ መንፈሳዊ እሴት ነው። መንፈሳዊነትን ጥሩ ባህልን ያሳጣል። ይሄ ከጊዜ በኋላ የበዛ እየተጨማመረብን ሲሄድ ለመንፈሳዊ ትምህርት እንደው እንደ ክርስትና ብቻ ሳይሆን እንደ እስልምናው ቢሆን በሁሉም ዘንድ ለመንፈሳዊ ትምህርት ለእምነቱ ትምህርት የሚሰጠው ትኩረት አናሳ እየሆነ ሲመጣ ነው እንግዲህ እንዲህ አይነቱ ችግር እየጨመረ የሚመጣው እና የዚህ መፍትሄው እኔ እንደሚገባኝ ከኛ የተሻሉ ሰዎች እንዲመጡ የሃይማኖት መሪዎችም የፖለቲካ መሪዎችም ሃይማኖትን ያገለለ አካሄድ ባሄዱ ለቤተ እምነት ለመንፈሳዊ ተቋም ቦታ መስጠት፣ ትኩረት መስጠት፣ ጥሩ ዜጋ እንዲመጣ። በሳይንስ ብቻ ጥሩ ዜጋ አይመጣም፣ በሃይማኖት ነው። የፈጣሪን ፍላጎት ፈቃድ በማሳየት ነው ጥሩ ዜጋ የሚመጣውና እንደየ እምነታቸው ብቻ ሳይሆን ያው መሪ ሲባል መሪ ነውና የመንፈሳዊ ስራ የሚሰራበት ላይ የእምነቱ ተቋም ምንም ይሁን እችም ሁሉም በስጋ ተፈቃቅዶ ተከባብሮ እንዲኖር የሚያዝ ነው። ያ በትክክል ምዕመኑ ልብ ላይ እንዲሰርጽ እንዲበቅል መንፈሳውያንም ስጋውያንም መሪዎች አንድ ላይ ሆነን ብንሰራ ይሄን ችግር የምንፈታ ይመስለኛል። ሶሻል ሚዲያ አሁን የግጭቶች መንስኤ አንድም እንደሆነ ባለፈው ነው የሚወጣው መግለጫ እያየው ነበር። እርሶም አይተውታል ብዬ ተስፋ አድርጋለሁና ከዛ ተነስቶ ምን ማለት ይፈልጋሉ እርሶስ? እንዳልኩት ነው። አሁን አንደኛ ያው የመናበብ የመረዳዳት ችግር እየገጠመን እንደው ማንም ሰው ሲሰራ ቤተክርስቲያንን ያሻግራል፣ ይሄ ሐሳብ ይሄ መንገድ ይጠቅማል ብሎ አውጥቶ አውርዶ ነው እና ይሄን ደግሞ ሌላው ሲመለከት እንዲህ መሆን ነበረበት ብሎ ያው የኔን ባሉልኝ አይነት አለ። እንግዲህ ይሄ ይመስለኛል ብዙ ጊዜ በሚዲያም እንድንጠላለፍ የሚያደርገን። እንግዲያ ያኛውም እኮ በሚዲያ የሚናገረው ለአገሬ ለቤተ ክርስቲያኔ ጥሩ ነገር ሰራው፣ ጥሩ ነገር ተናገርኩ፣ ክፉን ነገር ተቃወምኩ እያለ ነው። ግን ከዛኛውም ወገን ጥሩ እንደሚታሰብ በሱ ሳቢ አውጥቶ አውርዶ ቤተክርስቲያንን ይጠቅማል ወይም ደግሞ ሀገር ይጠቅማል ብሎ አስቦ እንደተናገረው ማየት፣ ማሰብ፣ መረዳት። ቤተሰቦች እንግዲህ የአባታችን ቆይታ
እንደሰማን ነው። እኔ እንግዲህ በሀሳባቸው ሙሉ ለሙሉ እስማማለሁ። እናንተስ እንዴት ነው? በዚህ ጉዳይ ምን ታስባላችሁ? ፋሚሊስ እንግዲህ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮ ላይክ ያላደረጋችሁ ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ሰብስክራይብ እያደረጋችሁ እንግዲህ አበረታቱኝ። መስተካከል ያለባቸው ነገሮች ካሉ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። እንግዲህ ቀጣዩ የሰመረ ባሪያው ቪዲዮ በነገለቴ ቡርቃ ዙሪያ የተሰራ ቢሆንም እንግዲህ አባታችን እንዳሉት በተለያዩ የሶሻል ሚዲያ ገጾች እንግዲህ የማይሆን ነገር ኢትዮጵያውያንን የማይወክል ህዝቡን ለማጣላት ሶሻል ሚዲያን ለመጥፎ የምጠቀሙ ሰዎች እንግዲህ ይሄኛው ንግግር ይወክላችኋል ብዬ እንዲሁ ትማርበታላችሁ ብዬ ስላሰብኩኝ እኔ እንግዲህ ይሄን ቪዲዮ ጋብዣችሁ ከወዲሁ እሰናበታለሁ። ፋሚሊስ በቀጣይ እንግዲህ ባሪፍ ቪዲዮዎች እስከምንገናኝ መልካም ጊዜ ይመቻችሁ። አሁን ሶሻል ሚዲያ ላይ መታችሁ የምትጮሁት ሰዎች ኮምፕሌን የምታረጉት የምታለቃቅሱት ሰዎች ምን ፍለጋ ነው? እኔ ያልገባኝ ፓርት ነው። ሶሻል ሚዲያ ፍርድ ቤት አይደለም። በዚህ ስፔሲፊክ ኬዛው ፍርድ ቤት ጉዳዩን አየው ተባለ። እኔ በየትኛውም ሳይድ አይደለሁም። በነገራችን ላይ በየትኛውም ሳይድ አይደለሁም ማለት ከሊት እሷ እንዲነች ከሌ እንደዚህ ነው። በሰዎች ሳይድ ነኝ፣ ሀቅ ባለው በኩል ሳይድ ነኝ። እሱን ደግሞ የማጣራት ስልጣን ያለውና የመፍረድ ስልጣን ያለው አትሊስት ፍርድ ቤት ነው። ፍርድ ቤት በሚሄደው አካሄድ ሄዶ በዚህ ደርሶ በዚህ ወጥቶ ዘግቼዋለሁ፣ ሰበር ሰሚ ዘግቶታል ካለ ለመድኃኒዓለም ሰጠ ጉዳይን ቁጭ ትላለህ።